አድኑልኝ። በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖቼ። ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበር። እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። ሰላም ውድ የደጀ ሰላም ቤተሰቦች እንዴት አላችሁ? እንደምን ከረማችሁ? እንግዲህ ሰሞኑን አነጋጋሪ ጉዳዮች እየሰማን ያለ ነው። በተለይ የሶፎንያስ እናት እንግዲህ ልጄ ሊገለኝ ነው በጣም ታሟል እያሉ ነው። የእናንተም እርዳታ ያስፈልጋል እያሉ ነው። እስቲ ተከታትለናቸው እንመለስ። ስፖንሰር አግኝቶ በመሃል ተኝቶ ነበር ስጦታው ለአንድ ወር ተኛ። እዛው ክትትል ሲያረጉለት እውነትም ደህና ሆነ። ደህንነቱን አረጋግጠው ደግሞ በተመላላሽ እየሄደ መድኃኒቱን እንዲወስድና እንዲድን ነበር ሀሳባቸው። አደረገ። ሲመላለስ ቆይቶ መጨረሻ ላይ ማን ሂድ ገዳም ይሻልሃል፣ ገዳም ደግሞ ሂድ ተብሎ ገዳም ይሄዳል። ይሄ ልጅ ይሄዳል። ከሄደ በኋላ እዛ ገዳም ውስጥ ደግሞ መድኃኒት አይገባም ተብሎ ተቀምጦ ለ5 ወር ያህል ጸበሉን እየተከታተለ ሲኖር በኋላ በቃ ይሄ የአይምሮ እንትኑ እየጨመረ መጣ። በቃ እያመመው ውሰዱኝ ነው በቃ ሰውነት የማለቀ ምግብ አልበላልሽ አለኝ ምናምን ብሎ ሲለኝ እኔ ደግሞ በዛ ሰዓት ምንም አቅም የለኝም ለመውሰድ ማለት ነው። እሱ ያው በሽታው ስለሆነ አምልጦ ወጣ። ይሄው አሁን እንደምታየው አንዱ ጋር እንወስዳለን ስንል ይሽሎኮለኩብናል። በቃ አሁን አምልጦ የወጣው አሁን ነው። አዎ የካቲት ወስደነዋል። የካቲት ተኝቶ ወዲያውኑ ልክ ሲል ሹልክ ብሎ ካልጋ ላይ ወርዶ ይጠፋብናል። ይኸውልሽ እንደገና ደግሞ አራታው ስለው መርፌ አይነካኝም ይለናል። መርፌ አይነካን። መርፌ ከነካህ አባ ምን ብለውኛል አለ። መርፌ ከነካ ትሞታለህ። ስለዚህ ስላሉኝ እኔ መቃብሬ ደብረ ሊባኖስ ነው ይለናል። በቃ እንዲህ እያለ ውስብስብ ያለ ንግግር ስለሆነ አሁን ነገሩ እየከፋብኝ ነው ያለው። አድኑ በቃ አሁን ስናየው ትክክል አይደለም። በቃ ንግግሩ ሁሉ። ሁለተኛ ደግሞ እኔ አጠፋሻለሁ፣ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በቢላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምልጬ ወጥቻለሁ። በቃ ጠፍተውቦት ነው እናቴ ተሰወረችብኝ፣ ምን ነው ጨከንሽብኝ የሚል ጽሑፍ የለቀቀው። አዎ በቃ እንደዛ ነው። ጉዳት ሊያደርስቦት ሞክሮ ነበር። ብቻው ብሆንም እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ብዬ ነው ሰው የደረሰልኝ እና ብዙ ነገሮች አጥፍቷል። ቤቱ ወድሟል። እንደገና ዘይት ጥዶ በ2 ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር ላይ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡት። ይሄም መሆን የለበትም። ወዲያው መድፋት ነበረባቸው። ይሄ ደግሞ ቶሎ አይመጣልሽም እና ያው ዘይቱን ቁጭ እንዳለ ነው ምድጃው ላይ። ምን እናረጋለን? ቤቱ እንዳልነበረ ሆኗል እና በቃ ጥዬ ወጣሁ። እኔ ከህይወቴ አይበልጥም። አላመንኩትም። በቃ አሁን የመጨረሻ አላመንኩትም። እንግዲህ እንዳያችሁት የፈላ ዘይት ያፈላ ነበር ቤት ውስጥ ብላለችና ይሄም የሚያፈላው ደግሞ እናቱ ላይ ለመጨመር እንደሆነ ሰምተናል። እናቱንም እንደደበደበ ሰምተናልና ከእናቱ አንደበት። ስለዚህ ይሄ ነገር በጣም ሲሪየስ ጉዳይ መስሎ ይሰማኛል። በፊት ግን እንደው እንደንትን ነይ ሲለኝ እየተከተልኩ እዛ ነይ ሲለኝ እየተከተልኩ ሳይሆን ንግግሩ ምኑ ትክክል አይደለም። በቃ አፋችን እንዳዳመጥናቸው ነው። ያው ልጃቸው በጣም በጠና እንደታመመ ለመረዳት ችለናል ከሚጽፋቸው ኮሜንቶች። እንግዲህ ኮሜንቶቹን በጥቅላላ ስናይ ልብ ብላችሁ አስተውላችሁ ከሆነ በየሰዓቱ የሚቀያየር ነገር ነው። አሁን ተሽሎኛል ይላል፣ ከዛ በኋላ ደግሞ ተመልሶ ደግሞ እናቴ ሞተችብኝ ይላል፣ ከዛ በኋላ ደግሞ ብር አዋጡልኝ ይላልና እንግዲህ የሆነ እንግዲህ እንደታመመ የሚያሳይ ነገር አለ። ስለዚህ አጠገቡ ያላችሁ ሰዎች ያው እንግዲህ በአሁን በሶሻል ሚዲያ ቻሌንጅ ተጀምሯል። ስልኩን እንድትቀበሉት ነው እንግዲህ ብዙ እናታቸው የሱም እናት እየተናገረች ያለችውና እንደዚህ አይነት ነገር በጣም አስከፊ ነገር ነው። ያው የአእምሮ ህመም እንግዲህ ብዙዎቻችን እናውቃለን።
ትሪትመንት ይፈልጋል፣ ቴራፒ ይፈልጋል እና እነዚህን ነገሮች ሳይጨርስ ይህ ወንድማችን እንግዲህ እያደረገ ያለውን ነገር እየሰማችሁ ነውና በተቻለ አቅም አጠገቡ ያላችሁ ሰዎች እንግዲህ ይሄንም ልታስቆሙት ይገባል። ያው ይሄ ካልሆነ እንግዲህ ተመልሶ ወጥቶ እናቱ እንዳለችው ከዚህ በመቀጠል ደግሞ እንግዲህ በፊት ሶሻል ሚዲያ ላይ አዳማ ካለው ልጅ ጋር ነው እንግዲህ በዚህ ሰጣ ገባ ውስጥ እሱ አዳማ ድረስ ሄዶ እንግዲህ ቪዲዮ ተሰርቶ ይሁላ ነገር የሆነውና ከሱ ልጅ ጋር በድጋሚ እንግዲህ ሆስፒታል ሆኖ ተገናኝተዋል። የስልክ ልውውጥ አድርገዋል። ምንድነው የሚለውን እስቲ እንከታተል። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል ህይወቴ እንዲስተካከል ከዚህ ቆሻሻ ህይወት እንድወጣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበር። እግዚአብሔርን እንደው ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። የትንሣኤ ዕለት ነው፣ የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት። ትልቅ ገዳም ነበርኩኝ። አሁን ይሄ ነው ብዬ አልነግርህም። ገዳሙም ደብቆ ነበር ያስቀመጠኝ። መላው ኢትዮጵያ ገዳማት ተደውሎላቸው ሁሉ ፈቃደኛ አልነበረም እኔን ለመቀበል። አንድ ገዳም ብቻ ነው ፈቃደኛ ሆነው ቤተልሔም ጎን ያለው ምንድነው ግብር ቤት የሚባል ታውቃለህ? አይ አላውቅም። ግብር ቤት የክርስትና ቤት። ኦኬ እሺ። ክርስትና ቤት ተሸሽጌ ተደብቄ እዛ ጸሎቴን ስግደቴን ወደ 5 ወር ነው የሰገድኩት። ጾም ጸሎት ላይ ነበርኩኝ። ከዛ በኋላ መድኃኔዓለም የሆሳዕና ዕለት ለአባ ወይም ደግሞ ለነበርኩበት ለአባ ለቅዱሳኑ በህልማቸው ሶፎንያስ ስጋው ደሙን የትንሣኤ ዕለት ይቀበል ብሎ መድኃኔዓለም ነግሯቸው የትንሣኤ ዕለት ስጋው ደሙን ተቀብዬ ከዛ ደግሞ እንደገና ለዳግመ ትንሣኤ ከዛ በ18 3 ጊዜ ስጋው ደሙን ተቀብዬ ነው የመጣሁት። በቀዳማቸው ኦፍኮርስ አዲስ አበባ ከገባው ሳምንቴ ነው። ትንሽ ታምሜ የካቲት ሆስፒታል ትንሽ አየር አጥሮኝ ኮማ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ ወደ 20 ኪሎ ገደማ ነው የቀነስኩት። ብታየኝ በጣም ነው የምትደነግጠው። አሁን ፎቶ ፖስት አድርጌያለሁ ፌስቡክ ላይ፣ ግን የድሮ ነው። ምክንያቱም የአሁኑ ፌሴን ብታየው በእውነት ታለቅሳለህ። በእውነት ከዚህ በፊት ከታመምኩትም በላይ ነው። 20 ኪሎ ነው የቀነስኩት። ከ76 ኪሎ ወደ 56 ኪሎ ገደማ ነው ያለሁት። ትክክል አይደለሁም። በቃ ያንገዳግደኛል። የምግብ ፍላጎትም የለኝም። ኦኬ። በጾም በጸሎት ነበር ከዛ ቦታ ላይ በጾም በጸሎት በሱባኤ የቆየሁት። መንፈስም ነበረ። መንፈሱም ተናገረ። ኦኬ። ምን ማለት ነግረው ካል ሰው እሱ አልነገሩኝም። አይ ብቻ መንፈስ ነበረ፣ እያስጮኸ ነበረ። ፈልገው እንዳልሆነ እዚህ ነገር ውስጥ እንደገባ ሰው እንደተበተበብኝ ምናምን አይነት ነገር ነው የተወራውና ማቹት ነው። ይሄ ልጅ ተመልሶ ያው ስልኩን ስላስቀመጠ ሶሻል ሚዲያ ላይ ሶፎንያስ ስልኩን ተቀብሎ ደውሎለት እንዴት ነው በማለት ከዛም ባለፈ ደግሞ ስለሱ ለመጠየቅ ሞክሮ ነበር። ሶፎንያስ የሰጠው ምላሽ እንግዲህ ሰምተናል ብዙዎቻችን። በጣም ያሳዝናል። 20 ኪሎ ቀንሻለሁ ብሏል። ከዛም ባለፈ መተት አሰርተውብኝ ነው እያለ ነውና ትንሽ ልክ ያለው ነገር እንዳለ ይሰማኛል። አሁንም ቢሆን ማለት ነውና በእርግጥ አሁንም እንግዲህ ክትትል ውስጥ እንዳለ ይሰማኛል። እናቶቹም እንግዲህ እናቱም አለች፣ ያው እህቱም ቀርባለችና ሚዲያ ይሄ ልጅ ግን ያው ከዚህ በኋላ እንዳይደውልና የሱን ያው በሶሻል ሚዲያ እንዳያወጣ ማድረግ ይገባል የሚል ሐሳብ አለ ማለት ነው። በተመጨረሻ ደግሞ እንግዲህ የምናየው በሰሞኑ የሶሻል ሚዲያ አነጋጋሪ የሆነው እሸቱ ነው። እንግዲህ እሸቱ እዚህ ላይ እንደምታዩት ዋልድባ ገዳም ሄዶ ያደረገው ብዙ ስራ እየሰራ ነው። በእርግጥ እሱ ለመንቀፍ ሳይሆን ያደረገው ነገር ግን ትንሽ አነጋጋሪ ሆኗል። ምንድነው ያደረገው የሚለውን እስቲ እንመልከት። ዋልድባ ጉዳይ መነጋገሪያ ሆኗል። በእሸቱ ምክንያት መነሻው ነው። እሸቱ ላሳያችሁ። ምንም አይለኝም። ምንም አይል ያባቶችን አለ መንፈስ ቅዱስ ያሳድራል። የመንፈስ ቅዱስ ማደሪያ ያደርጋል። ከዓለም የተለየ ምግብ ስለሆነ ዓለማውያን
የሚቸገሩበት ነው። መናንያን ግን እንደ ስኳር እንደ ማር የሚጣፍጣቸው ጌታ ይባረክላቸው። ሐሞትና ገርቤ ወምጣጤር ባውልቅ መራራስ ወረቹ ይሄ መልሰል አባ እንግዲህ ካልተቻለ መልሶ ወይ አልቻልኩም። ይሄን ደግሞ ቀማሳ ይቅርብኝ አባቴ። ይሄኛው እንደዚህ የሆነ ይብስ የለ። አዎ ይሄ ይበሳል። ይሄ አልቻልኩኝም አባ። ደግሞ ሞክረው ትንሽ በምን ልዋጠው? ውሃ አለ እንዴ አባ? ውሃ እናምጣለን። መዋጫ? አዎ ውሃ ከኔና ይዋጥ የለም። መድኃኒት ቶሎ እንኳን የነፍስ መድኃኒት ነው። ልክ የስጋ መድኃኒት መራራ ይዋጣል። ይሄ እኮ የነፍስም የስጋ መድኃኒት ነው። የአባቶቻችን በረከት ነው። ለአባቶቻችን በረከት ነው። በጣም ጥሩ። ጠላቶቻችን እንዴት እንደተደራጁ ልንገራችሁ፣ ላሳያችሁ። በነገራችን ላይ ወሃቢዮችና ሐሰተኛ ፓስተሮች ኦርቶዶክስን ለመንካት ትናንጥዬ ሰበብ ነው የሚፈልጉት። ይሄንን ፎቶ ተመልከቱ። ይሄ ፓስተር ነው፣ ሸዋንግዛው ሐሰን ይባላል። የአባቶች አይነ ምድር መንፈስ ቅዱስ ያሳድራል፣ ጌታ ይቅር ይበላችሁ። ሉቃስ ወንጌል ምዕራፍ 22 ቁጥር 17 ጽዋንም ተቀበል አመስግንም፣ ይህን እንካችሁ በመካከላቸውም ተካፈሉት። 19 እንጀራም አንስቶ ተመስገን አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ነው፣ ይህን ለመታሰቢያ ያድርጉት። 20 እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ፣ ይህ ጽዋ ስለ እናንተ የሚፈሰው ደሜ የሚሆን አዲስ ኪዳን ነው። ይህ ድረስ ለኮሜዲያን እሸቱ መለሰና እርሱን አይነ ምድር ላስበሉ ሰዎች ጌታ ኢየሱስ ለመታሰቢያ ያድርጉት ስጋውን ደሙን እንጂ የአባቶችን አይነ ምድር አይደለም። ስለዚህ ንስሐ ግቡ፣ ወደ ጌታ ኢየሱስ ክርስቶስ ህብረትም ተመለሱ፣ ጌታም በነገር ሁሉ ማስተዋል ይስጣችኋል አለ። ይሄ ነው ሸዋንግዛው ማለት። ፓስተር ነው፣ አገልጋይ ነው። ልቀጥልላችሁ። ሙራር ታደሰ ይባላል። የዋሃቢዮች ቀንደኛ የማህበራዊ ሚዲያ አጋፋሪ ነው። ሰው በመዳን ስም እንዴት የሰው ጽዳጃ ካካ አር ይበላል? እንንገራችሁ አይደለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በነገራችን ላይ የእሸቱ መለሰ ይሄ ቪዲዮ ብዙ አነጋጋሪ ጉዳዮች አሉት። በእኛ በቤተክርስቲያን በውስጥ ጉዳያችን አንጻር ዋልድባ ጉዳይ፣ ለነዚህ ጉዳይ ብዙ አጀንዳዎች አሉብን። እኛ በዚህ ዶክመንተሪ ቪዲዮ ብቻ ነው እኛ ስለበላው ስለጠጣው ስለምናምን ጉዳይ አይደለም። በነገራችን ላይ የበላው ስር ነው፣ የዛፍ ስር፣ ልክ እንደ ድንች መሬት ውስጥ የሚበቅል ስር ነው። ቋርፍ ማለት መራር የሆነ የስር አይነት ነው። ቋርፍ ማለት መቅረፍ ማለት ነው በአማርኛው። ተቀርፎ ከላይ ልጣጩ የሚበላ መራር ስር ማለት ነው ቃሉ። ያን መመራር ስል ቋርፍ ነው። አዎ ለአባቶች በረከት ነው። ለአባቶች በረከት የሆነው ለምንድን ነው? ጣፋጭ ነገር፣ ምቾት ነገር፣ ድሎት ነገር በሙሉ ለዓለም ሲሳይ ነው። ዓለም በችሎታ በመደሰት በታይታ በሆይታ በመዘነጥ ነው የምትኖሩት። መከራ ውስጥ ግን ያሉ አባቶች ቋርፍ ለመብላት የሚበቁ አባቶች ራሱ ለመብላት የሚበቁ አባቶች ራሱ ወንዶች ናቸው። መጀመሪያ ሴቶቹ በብዛት አይበቁ። አንደኛ አይችሉም፣ ሰውነታቸው ከባድ ነው ለሴቶቹ። የሚበቁት ወንዶቹ ናቸው። በረሃ መውረድ የሚችሉትም ወንዶቹ ናቸው፣ ሴቶቹ አይወርዱ። ሁለተኛ ይሄንን ቋርፍ ለመብላት አበምኔቱ ሲፈቅድላቸው ነው ወደዚህ የሚገቡት። የሚፈቅድላቸው አባቶችም ሲገቡ እንግዲህ እውነቱን ነው አይደለም የምነግራችሁ፣ ሲገቡ ሰውነታቸው ውስጥ ያለውን ምግብ 40 ቀን በልተው ሌላ ነገር ሳይቀምሱ ከሰውነታቸው ላይ ከወጣ በኋላ ነው ወደ ምንኩስናቸው የሚጸድቅላቸው። እስከዛ ድረስ ምንድነው ተሞክሮ ነው የሚባለው? ቅድመ ሙከራ፣ አሞክሮ ላይ ነው የሚሆነው። እስከዛ ድረስ ይሄ ቋርፍ ማለት የዛፍ ስር ነው፣ መራር ነው። ሬት እንደምትሉት እናንተ ሬቱን አራላችሁት አይደል?
እናንተ እኮ ቤተክርስቲያን ለመስደብ የቤተክርስቲያን ነውር ብላችሁ ለመግለጽና ለማጫጫ እንዴት እንደምትጥሩ ወሃቢያ በገጀራ ሐሰተኛው ደግሞ በስድብ አልቻልናችሁ አሸናፊ ሆናችሁ አልንላችሁ እናንተ የዓለም አሸናፊዎች ናችሁ የሰማዩ መንግስት አሸናፊዎች ዛሬም የገዳማውያን አባቶቻችን ኦርቶዶክሳውያን ምዕመናኖች አሁንም አሉ እሸቱ በዚህ በኩል ምንም አላጠፉ ያቀረበው ምንድነው ቋርፍን አባቶች የሚበሉትን ለመቅመስ ሞከረ እንኳን መራር መሃሉ ደርሶ ጫፉ ላይ ያለው ምሬት ምግብ ያስጠይፋቸዋል በጣም ይመራል ይሄን ቋርፍ የተባለው የሚቀረፍ ስር ማለት ሌላ ታሪክ የለም እናንተ አመጣችሁ አጀንዳ አረጋችሁታል ፕሮግራሙ ከተለቀቀ ራሱ እኮ ሳምንት አልፎታል ትላንትና ነው አጀንዳ ያረጋችሁት ስለ ቋርፍ የማታቅ ቤተክርስቲያን ያለች ትመስል እንንገር ወንድሜ የምንጾመው ስጋችን ልናደክም ነው ይሄንን የሚበሉት አባቶቻችንም መከራውና ስቃዩን እያሰቡ በኃጢያትና በበደላችን ይቅርታን እየጠየቁ ሊኖሩበት ነው ኬክ እየበሉ ይቅርታ ይጠይቅም ወዳጅ በድሎት በመኪና እየሄዱ የክርስቶስን ስቅለትና መከራ ማሰብ አይቻልም ሰው እየገደሉ መከራ ማሰብ አይቻልም ስለ ሰው እየሞቱ መከራውን እያሳለፉ እሱ የጠጣውን ሐሞትና ከርቤን እያሰቡ ቋርፍ ይበላሉ አባቶቻችን ምን አጠፉት አይደል ብዙዎቹ በጣም እየተነጋገሩበት ነው በተለይ ሙስሊሞቹ ይሄንን ይዘው እንግዲህ ኦርቶዶክሳውያን ያው ለቃሉ ይከብዳል ግን ካካ ተበላላችሁ እንደዚህ ነው እንደዛ ነው እያሉ የሚናገሩት ነገር አለ ስለዚህ እሱ ነገር ልክ እንዳልሆነ ያው ይመምራችን ወንድማችን እየተናገረ ነው ከዚህ በዘለለ ግን ያው መምህር እሸቱ ወይም መምህር እንኳን አይደለም ኮሜዲያን እሸቱ እንደዚህ አይነት ነገሮችን ሲሰራ አማካሪዎች ቢኖሩት መልካም ነው የሚል ሐሳብ አለኝ ከምን አንፃር ኤዲቲንጉም ሲሰራ ሊሆን ይችላል ወደ ፕሮዳክሽን ሳይት ላይ ዩቲዩብ ላይም ከመለቀቁ በፊት ምን መስተካከል እንዳለበት ቢሰራ መልካም ነው የሚል ሐሳብ አለኝ ምክንያቱም አንዳንድ ጊዜ በየዋህነት የምናደርገው ነገር ሃይማኖትን ያስተቻል ያሰደባልና እንደዚህ ነገሮች ቢስተካከሉ የሚል ሐሳብ አለኝ ማለት ነው በተረፈ ግን ኮሜዲያን እሸቱ የምትሰራው ነገር በጣም ጥሩ ነገር ነው በርታ በዚሁ ቀጥል ለማለት ወዳለው ሌሎቻችሁ ሙስሊም ወንድሞቻችን እንደዚህ ነገር ላይ ያው ጣልቃ ባንገባ ጥሩ ነው እንግዲህ ሁሉ ጊዜም እንደምንለው እኛ ኦርቶዶክሳውያን የሃይማኖት ጉዳይ መጽሐፍ ቅዱሳዊ ነው እንጂ እንደዚህ ነገሮችን እያነሱ ሃይማኖትን ማጣጣል አይደለም በሃይማኖት ክርክር ወይም በመጽሐፍ ቅዱስ በቁርአን ማሸነፍ ሲያቀታችሁ መወያየት ሲያቀታችሁ እንደዚህ ነገሮችን እየወሰዳችሁ ብልጫ ለማግኘት ደስ የሚል ነገር አይደለም ማለት ነው ያው ብዙዎቻችን እናቃለን የሙስሊሞቹንም እንግዲህ የተጻፈውን ነገርና እሱንም እንግዲህ አንዳንድ ወንድሞች እያወጡ ነው እሱም የማውም ተገቢ አይደለም በያስባለሁ በተረፈ ይሄን ይመስላል የዛሬ ፕሮግራማችን ኮርዳችሁት ላይክ አድርጉ ቻናላችን ትንሽ ደከም ይያለ ነው እስቲ ቪዲዮን ከመጀመራችሁ በፊት ሁላችሁም ላይክ በማድረግ ጀምሩ ስለተከታተላችሁኝ አመሰግናለሁ ሰላም ነው